መንገድሽ የከፋ ነው የሚሆነው መንገድሽ ምን ማለት እንደና ምረጋጋው እንደነኩኝ ሌላ ዕዳ ውስጥ እንዳትገቢያው ምን ልጋሉኝ ነው ልታሳብዱኝ በዚህ ልክ እንደ ልጅቷ ገደልካት እንደ ባልየው ገደልካት የሰውዬ ለባልሽ መሞቱ ሲያረጋግጥ ነው መጥቶ እንትን ያለው ምንድነው ታሪው ምንድነው 200 ሺህ ብር ድረስ ያስፈልጋል 3 አይሻላችሁ እሺ ያንተ ሽጉጥ እኔን አይገለኝም ሰው ማሳበር ሰው መግደል እኔ ደውዬ አልጠራኋችሁ ወይ ደግሞ ተገናኝተን ከእናንተ ጋር አወራሁማ መጣችሁ አስገባሁ እንግዲህ ሁሉም ነገር በእጃችን ውስጥ ነሽ አሳበራችሁ እንዳሳበራችሁማ አየሁ እኮ አሁን ነው ሌላ ሰው ነው እኛ እስቲ ጋርበልኝ እንዳሳልፈኝ እንጂ ልጁ ሊሆን ምን ማለት ነው አሳልፈኝ ምንድነው ታሪሽ ተመለሽ አንቺ እንዳታይ ተመለሽ ምንድነው የሚሆነው ነገር ልጅዮ ሳይሞት አይቀር ምን የእውነቴን ነው ምን የግልጹ ልንገር ሞቷል በእርግጠኝነት ጸጥ ማታ ዘርበሉና የሰሩት ዘጉት እና ጋሼ ላከ እንደዚህ ነው ሰው ነው እንደዚህ ነው ሰው የሚልከው አሁን ላከ እኔ አዳምጪኛ እስከዛሬ ተመጀን ተሸፋፍነው አይመጣ ሰው አለ እንዴ እስከዛሬ ምንድነው ለነና በእናት ምንድነው ጉርጓሩ ነው ምንም ያለ ሰው የለም እንዴ ምንድነው ቆላና የሚሰራበት ቦታ ነው ከምድር ስር ነው ተመለሽ አንቺ እንዳታይ ተመለሽ አንቺ ምንድነው ለማነግረኝ ምንድነው ያውሪ ደግሞ የሰው ደም ምን ማለት ነው ራሴን የጀራ ሳየው ምንድነው እኔ ላሳየው ለምን ተሳየዋለሽ አንቺ ነው ያለው አይደል እንዴ ስለ ቤቴም ስለ ህይወቴም መናገር አልፈልግም ሲጀመር ካሜራው ይጥፋ በቃ እኔ አልፈልግም ሰውን 10 ቦታ ቆራርጣችሁ ነው የምትገሉት ማነው ደግሞ የመጣው አቤት እንዴ ምንድነው ሰላም ነሽ ምን ነው ቁጣው አይ ያልጠበቅኩት ነገር ያልጠበቅሽው ነገር ስለ ባልሽ አንዳንድ ነገር ልነግርሽና ምንድነው የምናገኘው ስለማለት ስለ ባልሽ ጤንነቱን ስላለበት ሁኔታም ሁሉም ነገር ላስረዳሽ የት አለ ታዲያ አለ ስለ ደህንነቱ እንዲሁ ኮስቱ ሳይመጣ ያረተ ነው ተመለስ እንደዛ አይደለም አይ ረጋ በይ አትቸኩይ ለአንቺም የሚሆን ነገር ይዤልሽ ነው ምንም አልፈልግም አትቸኩይ የወዴት ናችሁ አትቸኩይ ያልኩሽ ልጄ ቁጭ በይና በበቅ ምንም ቁጭ ማለት ነው ማለት ፈልገኝ ምንም ነገር አትንተላት እዛ የነገሩሽ ሁሉ ያወሩልሽ ነገር በሙሉ ታይ ምንድነው የምታወው የት አለ ባሌ የት አለ ነው አለ አልኩሽ አንቺ ለባልሽ የተቀመጠው ለሱ ደህንነት ስንል ነው ቦታ እና ምንድነው እሱ ደግሞ ያለው መድኃኒት መድኃኒት እኔ ልታሳብዱኝ ነው ለአንቺም ለሱም የሚሆን ነገር ነው በዚህ መጣችሁ ለአንቺም ለቤትሽም ለሁሉም ነገር በምን ነው የመጣልሽ እኔ ለአንቺ ብዬ ነው የመጣሁት ያለውን ደህንነቱን ልነግርሽ እንዳትጨነቂ እንዳትጨነቂ ልነግርሽ ነው የመጣሁት ለደህንነቱ ሲባል በየሜዳው ላይ ወጣ አንድ መምተኛ ሰው መድኃኒቱ የሰው ጥላ አያስፈልገውም ግርግር አያስፈልገውም እዛ ባለበት ነው ምንድነው ባለበት የት ነው ሰራችሁት ባሌን እኮ አይቻላል አላልሽኛ ባልሽን ታይዋለሽ እንዴት ነው የምታወው ወሬ ነው የምታወው ለኛ ታዩ እንዴት ማለት ሲደር አምተን እንደወሰድነው አምተን እናስረክብሻለን ባልሽ በደህንነቱ እንደነበረ በጤንነቱ ሰጥሻል ታሞ ጤነኛ ሆኖ ነበር ያገኘው ነው ጤነኛ ሆኖ ነው ያገኘው ተነዚህ ቤት አሁን ብታዩ ግን ለካስ እንደዚህ አይነት ለውጥ አለት ያለሽ ስለዚህ አንቺ አሁን እነዛ ሰዎች ከዚህም ከዛም ብዙ ሰው ላወራ ብዙ ነገር ሊነግርሽ ይችላል እንደዛ ነው እና እንዴት ነው እኛ ልጃችንን እንደዚህ ታዩ ጥሩ ሰው ትመስላላችሁ እና ጥሩ አይደለም አረ ምንም አይመስለኝም ለምን ምንም አይመስለኝም ማን ነው ጥሩ አይደለም ያለሽ ምን ጥሩ አይደለም ድርጊታችሁ እኮ ምን ይሄ እኮ ያደርጋችሁ እኔ ምንም እኮ ከእናንተ ጋር ንግግር አልፈልግም አሁን የምፈልገው ባሌን ብቻ ነው ባልሽም አላልኩሽ እኮ የት አለ ነው እንላችሁ ነው ደግሞ እሱንማ ታይዋለሽ ለማንኛውም አንቺ አትቸኩይ መቸኮል ጥሩ አይደለም ስትቸኩይ ብዙ ነገር ታበላሻለሽ በስንት ጭንቅ በስንት መከራ
ተጠበን ጠገን ከአገር ውጭም ከአገር ውስጥም ስንት ነገር መድኃኒት አምተን ባልሽን ለዚህ ጤንነቱ የተጠበቀ ደረጃ ላይ ደረሰ። ትንሽ ጊዜ ሲጠብቅ ደግሞ በራሱ ግር ጤነኛ ሆኖ ይመጣልሻል። በጣም ሱና ያለምና ይሆናል። ሮቃት ምን ነው ቁጣልሻው ምንም ነገር አላመረሽም። ምን እኔንም እኮ ተሳብሩኝ ነው የመጣችሁት። እኔ ሐሳባችሁ እሱ ነው። እኛ ሰው አናሳለን ያበደውን መልሳለን እንጂ እኛ ሰው አናሳለን። በስማ ስትሰማልሱ ማያው አገር ኮሎ መሰከረልኝ። ምንድነው አገር መሰከረላችሁ? ምንድነው የትኛው ስራ ነው ለእናንተ አገር መሰከረላችሁ? አሁን እኮ ነው ልጭቅጭቅ አንቺን ላበሳጭ ልጨቃጨቅሽ አይደለም። እና ለምን መጣችሁ? እኔ ስለባልሽ ደህንነት ልነግርሽ። የት አለ? እዚህ አይደለም እዛ ነው የሚድነው። እዚህ ምን ሰተሽ ነው እዚህ የሚድነው? አንደኛ ግርግር የማይወዱ፣ ሁለተኛ ሰው ጠላት። እዚህ ስንት ሰው ነው የሚመላለሰው? እዚህ ማን ተመላለሰ? ማን ተመላለሰ? እናንተ ናችሁ እዚህ የምትመላለሱ? ተኛ ሰው ማን ተመላለሰ? እናትሽ ናት። እንግዲህ እናቴ ምን አደረገች? ሲጀመር እናቴ እኮ እንደዚህ ነገር አሰራም ነበር። እናንተ ናችሁ እንጂ ይሄ ሁሉ ውስጥ አስገባችሁ። እንዴት አለው? ምን አናውቅም እንዴ? ሁሉ ነገር ያበላሽው እኮ ያበላሽሽው ምንድን እኮ አንቺ ነሽ። ምን አበላሽው? ደግሞ ምን አደረገ ነገር? እኛ እናትሽንም ለዚህ ደረጃ በቃሻት ያንቺ ነው። እኛ ስንነግርሽ አትሰሚ። ነገሩን አዞራችሁት ወደ እኔ። ስንነግርሽ አትሰሚ። ምንድነው ስንነግርሽ ያልሰማሁት ነገር ምንድነው? ስለ ባልሽ ተጨነቅን እንጂ ስለ ባልሽ መጥፎ ነገር ስትጨነቁማ እኮ አየሁ። ብዙ ብለሽ እኮ እኔንም እስር ቤት ድረስ አድርሰሻል። ግን አየሽ ብዙ ነገር ያለው ሰው ምንም እንደማይሆን አየሽ። እሱን እኮ አየሁ። እሱንማ አየሁ። እንዳየሁት እኮ አሰለፍም ነገ ከነገ ወዲያ ታያታለሽ። ባልሽንም ነገ ከነገ ወዲያ ደግሞ ጎብለል እያለ ሲመጣ ታያለሽ። ሱና ያለምና ይሆናል። ምንም ደግሞ እኔ ከናንተ ራስ አልወርድም። ይሄን ወቁ። ምን ስለምን ጉዳይ? ስለ ባልሽ ማናገርኩሽ እኮ ምንም አይሆንም አለ ያልኩሽ እኮ ነው። ግን ጊዜውን ጠብቆ ይመጣልሻል ነው እኮ የምልሽ። ማቼ ነው ጊዜ የሚጠብቀው? ማቼ ስንት ነገር አድርገንለታል ባልሽ። ምን አደረጋችሁ? ስንት አይነት መድኃኒት አሳበራችሁ። እንዳሳበራችሁማ አየሁ እኮ። አሁን ደግሞ እኔ ነው የቀረውታ። አንቺ የምታመጪው ጣጣ ብዙ ነው። ምንድነው የማመጣው? ምን ታጣለው? የማትገቢበት ቦታ ይል። አሁን ደግሞ እንደውም ከቤት ውጡልኝ ከቤቴ። ይሄ ልታወሩ ነው የመጣችሁት? ተረጋጊና። ምንድነው የምረጋጋው? ተረጋጊና ቁጭ በይ። ተረጋጊ እንዴ! ላንቺ ነው ልታሳብሪው ነው እንዴ? ለምን ታብጃለሽ? እኛ ሰው አሳብደን ከዚህ በላይ ምን ልሁን ታዲያ? ከዚህ በላይ አንቺ ራስሽን እያሳበድሽ ነው እንጂ እኛ ሰው አሳብደናል። አንቺ ነሽ ጠንቋይ እያልከኝ ነው? እኔ ጠንቋይ ነኝ። አየሁ እኮ ምንም ጠንቋይ እንዳልሆናችሁ አየሁ። ስንት ሰው አሳበዳችሁ? ያለ ሰው ለችግር የምንደርስ እንጂ ቄስ መስላችሁ ሰፈር ውስጥ ትዞራላችሁ። አሁንም አየሽ የምትናገሩን አማርኛ ምን ያ ጋዜጠኛ መክሮሽ ነው እንደዚህ ባዩ ምን ይመክረኛል? እሱንም አየሁ እኮ መጀመሪያ ባልን አሳበዳችሁት፣ ቀጣይ ደግሞ እሱ እንደበደባችሁት አልታሳካላችሁም። አየሽ ሶስተኛ ደግሞ እኔ ነው የቀረሁት። አንቺ ምን ታሪያለሽ? አንቺ ገና ለባልሽ እየጨነች ባልሽ በእጅሽ ይገባል አልኩሽ እኮ። የት አለ እኮ ነው የምላችሁ። የት አለ? አሳዩኝ እንዳብራ። በስንት ጥበቃ በስንት ነገር ነው ያለው። ዝም ብሎ ሜዳል ማንም አያስገባሽም ብትሄጂ። እናንተ ጥበቃ ለባልሽ ደህንነት ሲባል ነው ያ ሁሉ የሚደረግልኝ። ምንድነው እኔ እሱ አልፈልግም። አሁን የምፈልገው ባሌን ብቻ ነው የምፈልገው። አንደኛ ደረጃ ማለት። ሁለተኛ ደግሞ እናንተ የጠራዋችሁ ማንንም የለም። ኑልኝ አላልኳችሁማ። ስለ ባልሽ ደህንነት አድኑልኝ አላልኳችሁማ። እና ማን እንዲያድንልሽ ነው የምትፈልጊ? አድንልኝ ብለሽ ማሰተሽን ወስደን ሕክምና እኮ አስገባው። ማን ያሰጣች? እኔ አድንልኝ ብያለሁ። እኔ ያ ጋዜጠኛ በላሽቶሻል። ምንድነው የማይበላሸኝ? ስለሱ ምንም አትናገሩ። ምንም አታውቁም እናንተ ስለሱ ምንም አትናገሩ። አየሽ የሚነግሩሽ ነገር ሁሉ የተበላሸ ነገር እየነገሩሽ ምንድነው ነገር ሆኗል፣ እንደዚህ ሆኗል፣ ሆኗል ምናምን እያሉሽ የሆነ ያልሆነውን እየቀበጃጀሩ እያወሩ የማን ቤት ውስጥ ነን የምትመሳቹት? እንደዚህ ምን ልተኙ ነው እንዴ? ሁሉም ቤታችን ብትወጡልን ደስታዬ ነው። ብትወጡልን ማለት ነው። ላንቺ ምንም የቸኮልኩ እውነት ነው እየተናገርኩ ያለሁት። ምን አልገባችሁ? ምን እንደምትይኝ ያልገባል። ምን ነው ያልገባል? ስለ ባልሽ ጠየቅሽ? ስለ ባሌ ፈልገዋለሁ። ስለ እናትሽ ስለምን አልጠየቅሽም? ምንም አያገባኝም ስለ እናቴ። እንዴት አይመለከተኝም? እናትሽ እሷ ለኔ ስትጨነቅ ነው ለሷ መጨነቅ የምችለው። ከዛ በላይ እናትሽ እንዴት ላንቺ ትጨነቅልሽ? ምንድነው የምትጨነቅልኝ? እሷ አሳበደች።
ሁለተኛ ደግሞ ጋዜጠኛውን እንደዛ አደረጋችሁት። ሶስተኛ ደግሞ እኔ ነው የቀረሁት። ስህተት አየሽ? ስህተት የምትሄጂበት መንገድ ሁሉ ሰው በሚመራሽ ጋዜጠኛ ፖሊስ ምንና ከተጋገማችሁት እቺ ጋዜጠኛ ምንስልም አሁን ደግሞ ዳና መሰለኝ ከምንም ነገር ሊያድንሽ የማይችለው ነው እኮ የምትከተያለሽ አንቺ ማለት ሁሉ ነገርሽ በእጃችሁ ከዚህ በኋላ ልንገርሽ ሁሉም ነገር በእጃችሁ ውስጥ ነሽ የትም አትደርሽም ምን ልገሉኝ ነው ወይስ ልታሳብዱኝ እንደዚህ አይነት ነገር እና ምንድነው ወደ ራስሽ እንድትመለሽ ነው ምን ያልተመለሽኝ እስከ ምን ማለት ፈልጋችሁ ነው የራሴ ቤት ውስጥ እንደዚህ የምትናገሩኝ ነኝ እንዴት የራሴ አይ ከኛ ቁጥጥር ምናምን ያለ ቁጥጥር ነው የምታወሩት አንቺም እኔ መጣውበት ነገር አስተሽ ሌላ ነገር እንድናገር እሺ አሁን ወደ ጉዳዩ እንግባ እሺ ለምንድን ነው የመጣችሁት ስለባልሽ ደህንነት ልነግርሽ ምንድነው ስለባል እኮ ይድናል አላችሁ እኔ የምፈልገው ባሌን ብቻ ነው ስለናቴ አልጠየቅኳችሁ ስለናንተ ደህንነት አልጠየቅኩማ የምፈልገው ማንን ነው ባልና ባሌን ብቻ እኔ ባልመጣ ማንን ትጠይቂ ነበር ባልሽ ማንን ትጠይቂ ነበር ስንማ የት እንደምትደብቁ አላውቅም አንዴ ጫካ አንዴ ጉርጓድ አንዴ ምን እኔ የምትሰሩት ነገር እኮ አላውቅም እኔ አንድ ቦታ እስቲ ራጋ በሉና ተቀመጡ እናንተ ትልቅ ሰዎች እኔ ምን ብዬ ልናገራችሁ እናንተ እኮ አሁን ቤተክርስቲያን ነበር መሄድ የነበረባችሁ እናንተ ግን ምን ትሄዱት ምንድነው ጫካ ምን ጥንቁልና ምን ይሰራላችኋል ሰው ማሳበር ሰው መግደል ምንም አይሰራላችሁ እስካሁን ድረስ በመረጃ የተረጋገጠ ሰው ገደል ሰው ያሳበደው አለ ብዙ ምን ባሌ በማን ያበደው ባልሽ አላበደም ሆዱ ታመመ እንጂ በማን ታዲያ ሆዱ የተነፋው በኔ ነው አንቺ አመጣሽልን እኮ ስንመጣ እኮ ነው እንደዛ ሆኖ ያገኘው የተሻለ መድኃኒት ሰጥተናል ከእናንተ ጋር ምን እየሰራችሁ ነበር ጫካው ይያዙ አሁንም የተሻለ ደረጃ ላይ ነው ምንም የተሻለ ደረጃ ላይ አይደለም ምን እየሰራችሁ ነበር ከእናንተ ጋር ለባልሽ መድኃኒት ነበር ያመጣው እሰይ የማን መድኃኒት ለባሌ መድኃኒት ሆዱ ተሰነ ነበር እኮ ማን ይነፋው ሆዱ በእናንተ ስራ እናንተ አንቺ ነሽ እንጂ እሱንም የምታውቂው እንደዛ ሆኖ አገኘና መፍትሄ ፍለጋ እናትሽ መጣ እናንተ ማክበር ምንም አስፈልግም ከዚህ በኋላ ሰማችኋ ከዚህ በኋላ ምንም እኔ ከእናንተ ጋር ጭቅጭቅ አስፈልገኝም እንደኛ ደረጃ ሁለተኛ ደረጃ ደግሞ ባሌ የት እንዳለ ንገሩኝ ካለበለዚያ ውጡልኝ ከቤቴ አለቀ ምንም ጭቅጭቅ አስፈልግም ከእናንተ ጋር እናቴ ምናምን ገደል አቀባም ከዚህ በኋላ ምንም አታስፈልገኝም ከዚህ በኋላ ለምን ስታስብልኝ ነው የማስብላት ለሷ አይደል ይሄ ሁሉ ደረጃ ያደረሰችኝ ደግሞ እሷ ናት እየቸኮልሽ ነው ተረጋጊና ወደ ራስሽ ተመልሰሽ እሱ እናንተ አይደለም ከትልቅ ሰው ጋር ራሴ ያውቃለሁ ከትልቅ ሰው ጋር ነው የምታወራው ትልቅ ሰው ምን እናንተ ትልቅ ሰው ናችሁ ለማንኛውም ይሄንን ትንሽ ብትጠጪ ትረጋጋለሽ እናንተ ያረፋችሁ ጠጥሱን እኔ አልጠጣም አንቺ ጠጥሽ ምንም አልጠጣም ጠማኝ አላልኳችሁማ ወማ ለቤትሽም ይሄ መድኃኒት ምን ታመምኩ እንዴ አበርኩ ወደ ራስሽ እንድትይ ምንም መመለስ አልፈልገኝም እርዱኝ አላልኳችሁ አለቀ አሁን እንፈልገው አንደ ከቤቴ ውጡልኝ ከቤት መውጣት ቀላል ግን ስለባልሽ ለነግርሽ መጥቼ ከቤት ይውጣልኝ እኔ እኮ አልኳችሁ እኮ ልክ እንደመጣችሁ ለምንድን ነው የመጣችሁት እኔ ደውዬ አልጠራችሁ ወይ ደግሞ ተገናኝተን ከእናንተ ጋር አወራውማ መጣችሁ አስገባው ስለባልሽ እንደማትጨነቂ ግን አወቅሽ አንተ ነካ እየተጨነክልኝ እና አንቺ ጋር አሁን ያለው እያስታመምሽው ነው አንቺ እያስታመምከ እንዴ በጥቁልና እንዴ በተሽ ጠይቀሽው ነበር የት ነው የት እንዳለ እኮ አላወቅሽማ በታቂ ነበር እንደናንተ አልጠነቅልም እንደናንተ ነኝ ጦንቃይ ሆነ ቦታው ለቅስዳለሁ ግን ጦንቃይ አይደለም እንደናንተ መቼም ደግሞ ማደረገው ነገር እሱ ነው አሁን ከቻላችሁ ማለት ነው ከቤቴ ውልቅ በላችሁ ብትወጡልኝ እንዴት ደስ በቃ ምን ልበላችሁ ከበዳችሁኝ ከመጣችሁ በኋላ ውጡልኝ ምንም መፍትሄ ስለባልሽ የምትሰሚው ወይ የምትፈልጊው ነገር የለሽም ማለት እስከዛሬ መተሽ ጠይቀሽው አታውቂም የት ነው የምጠይቀው የት ነው ቦታውን ንገሩኝና መጥቼ ጠይቃለሁ ጦንቃይ አይደለም አልኳችሁ እኮ እኔ ጦንቃይ አይደለም ጦንቃይ ቢሆን ቦታው የት እንዳለ አውቃለሁ አነጋገርሽ ምንም አነጋገር የማስተካከልበት ምክንያት የለኝም ስለዚህ አሁን ውጡልኝ
ሌላ ዕዳ ውስጥ እንዳትገቢ። አሁን ምን ልገሉኝ ነው ልታሳብዱኝ? በዚህ ነገርኩሽ። እኛ ሰው አናሳብድም ብዬሻለሁ። እና ታድናላችሁ። ለቀቂ ጥሩ ብትጠጪ ትረጋጊያለሽ። ልገሉኝ ማንም ሰው የላትም ካጠገቧ ማንም የለም። አይደለም ማንም ሞቷል። መጀመሪያ ተጠጡና እንጠጣለሁ። ተረጋጊ ይበጅሻል። አንቺ እኮ መጀመሪያ ተጠጡና እንጠጣለሁ። ለራስሽ እየመከርኩሽ ነው። እናንተ ምክር በዚህ ሰዓት ማለት ነው ምንም አያስፈልገኝም። የማንም ምክር ማለት ነው ምንም አያስፈልገኝም። እና ምንድን ነው የምትፈልጊው? እኔ የምፈልገው ባሌና ባሌን ብቻ። ለምን እስከዛሬ መተሻል ጠየቅሽኝ? ጦንቃይ አይደለሁም እኔ ጦንቃይ አይደለሁም። ያለው ቦታ አድራሻ ሰጥተነች እኮ ነበር። እናንተ አድራሻ ለማን አድራሻው? እናትሽ ያለች እኮ ለአንቺ አድራሻ ሰጥተነች ነበር እኮ ያለንበትን የባልሽን የሚገኝበትን ቦታ ለኔ አድራሻ። አየሽ አንቺ በሰዎች ምክር እየተመረስሽ ስለነበረ አድራሻውም አልኳችሁ እኮ የሰው ምክር ምንም በሰዓት አያስፈልገኝም። በዚህ ሰዓት የማንም ምክር አያስፈልገኝም። በራሴ ነው የምመራው። በራስ ብቻውን መመራት ምንም አይነት ነገር እንደማያደርስ አታውቂም? ብትረጋጊ ላንቺ ነው ይችላል። ተረጋጋት። ስለኔ እየተጨነቃችሁ ነው? ተረጋጋት። አይ ስለኔ እየተጨነቃችሁ ነው? በጣም ብዙ እየነገርኩሽ ነው። እንደውም ውጡልኝ ከቤቴ። ከቤትሽ መውጣት ቀላል እና የመጣሁት ግን እኔ ለባልሽ የባልሽን ሁኔታ ልነግርሽ። ወይ ውጡልኝ ወይ ደግሞ የመጣችሁበትን ጉዳይ ንገሩ። ጉዳይን ማነገርኩሽ ስለ ባልሽ ሁኔታ። ስለ ባሌ ሁኔታ ምን? ስለ ባሌ ሁኔታ ምን? ተረጋጊና ደግሞ ተረጋጊ። እኔ ተረጋጊ እያልኩ ረጋ ብዬ ስነግርሽ አንቺ የጮሽና ሌላ ስሜት የገባሽ እንዴት ብዬ ላስረዳ? እንዴት ብለሽ ትረጋጋው? እንዴት ብለሽ ትረጋጊ? ባሌ እኮ የት እንዳለ አላውቅም። ይሞት ይኑር አላውቅም። አለ ባልሽ ብዙ ነገር ያስብ ቢሞትም ከእናንተ ራስ እንደማለው ደግሞ ይሄን ጠንቅቄ እንጋራችሁ። እኔማ ቢሞት ኖሮ አንቺ ጋርስ ምን ልነግርሽ ነው? ደፋር አይደሉ እንዴ? ለምንድን ነው የማትመጡት? ለምንድን ነው የማትመጡት? ደፋር እኮ ነው። ሰው የመርጆ ልነግርሽ ነው መጣው ይሆናል። እሺ ማሰብ ያስፈልጋል። እኔ እንደዚህ አይነት ሰው አይደለሁም። እሺ አሁን ጉዳዩን ንገሩኝ ወይ ውጡልኝ። እንደውም ለምን ትወጣላችሁ? ከዚህ ቤት ንቅልቅ አትሉም ዛሬ? ኧረ አረፊ ቁጭ በይ። አንኮች እኮ ሁሉ ዝርክርክነት ያመጣችሁ እኮ ያቺ እናትሽ ናት። ካሜራ እዚህ ቤት ውስጥ ተደብቆ በድብቅ ነበር የምትሰሩት። በማናውቀው ነገር ምናምን ሁሉ ከሰው ፊት ሁሉ ያቀረበችን የእናትሽ ዝርክርክነት እንዴ በድብቅ ነበር የምትሰሩት። አንዴ ጫካ፣ አንዴ ጉርጓድ፣ አንዴ ምን እንዴ ለምን ካሜራ ተወጣላችሁ? እንዴ ተከታተላላችሁ? መፈለግ ነው ያለብሽ። ይሄ ድሮ ሰዎች የሚያወሩልሽ እዛ ካሜራ ደብቀው ምን አሉ ምን ብዙ አወሩልሽ። ምንም የፈጠሩልሽ ነገር የለም። አናቅም ነበር እኮ ብታቂም ምንም ነበር። ይሄ ሁላት የምታደርጉት ደስ አናቅም ነበር። ብታቂስ ምን ታደርጊ ነበር ማለት አንቺ ምን አቅም ያለሽ ምን ታደርጊ ነበር? አቅም እናንተ ተረጋጊ ቀስ በይ ምናምን ብልሽ አልሰማ ስላልሽ ነው አሁን ወደ ሌላ ነገሮች የምትከችኝ ያለ። ምን ልገሉኝ ነው? ሰው ገዳይ አይደለም አልኩሽ እኮ። ኦኬ ልታሳብዱኝ? ማሳብድም ምን ያደርግ? እና ሌላ ምን ነው ያሳብድ? ከሷት ተናነሱ ምን? ለማንኛውም ተረጋጊ። ተረጋጋው እኮ አስር ተረጋጋማችሁ እኮ ተረጋጉ። ብዙ ነገር ይፈልጋል። ምንድን ነው የሚፈልገው? ብዙ ነገር ይፈልጋል። ገንዘብ ያስፈልገዋል። አሁን ደግሞ ዙሪያ ጥምጥም በገዛ መጣችሁ። አዎ ገንዘብ ያስፈልጋል። ብዙ ነገር ያስፈልጋል። ስለዚህ ብቻ በስምሽ ያለ ቤት አለ። እሱንም ቢሆን ሸጠሽ የሚሆነውን ነገር ታደርጊለትና በህይወት ይዘሽው በጤንነቱ ወደ ቤትሽ ልትገቢ ይገባል። አሁን ደግሞ ይሄንን ችኩል ጥድፍ የሰወረ ሰምተሽ እኛ ላይ ጠንቋይ እንደዚህ ነፍሰ ገዳይ አሳባጅ ምናምን ምን አይደለም ልትሉ ነው? አይጠቅምሽም። ያ ነን ብልሽም አይጠቅምሽም። ምን ይጠቅምሻል? አውቃለሁ እንደሆናችሁ አውቃለሁ። ታስረዱኝ አትሞክሩ። ምን ታውቃለህ? እሱን አውቃለሁ። ጠንቋይ እንደሆናችሁ። ጠንቋይ ብንሆንማ ብዙ ነገር እናደርጋለን። ከዚህ በላይ ምን ታደርጋላችሁ? አንቺም እንደኔ ቁጭ ብለሽ ከኔ ጋር አታወሪም ነበር ማለት ይሄው ነገርኩሽ። ጠንቋይ ቢሆን ነው እኔ እኮ ምንም አላማራችሁኝ ነበር። አሁን ቁጭ ብዬ እንደዚህ ሳወራሽ እኮ ጠንቋይ እኮ ቁጭ እንዳልሽም እኮ አንቺ ከኔ ጋር ቁጭ ብለሽም አታወሪም ነበር ከጠንቋይ። ምን ልታደርቁኝ ነው? እዚህ ሱማሳባላችሁ ያሰብኩልሽ ነው። ምን ማለት ብትታይ ጥሩ ነው። ተረጋጊ እያልኩሽ
ብትረጋጊ ያዋጣሻል ተረጋጋው ቀዝቀዝ በይ አትቸኩይ ቸኩልሽ አንቺ የትም አትሄጂ ምን የመጣችሁት እኔን ለማረጋጋት ነው ስለባልሽ ልነግርሽ ነው የነገርኩሽ እኮ ያለው አንቺ አልተረዳሽም ስለባልሽ ብዙ ነገር ትፈልጊለት ምንድነው ስለ ህይወት መኖራት በህይወት እንዲመጣ አትፈልጊም አሁን ደግሞ ወደኔ አዙራችሁ ወይኔ የምታዞሩት ለምንድነው ማንፈልገው እና ኮል ልትረጂኝ አልቻልሽም ተረዳዋችሁ እኮ በቃ ልትረጂኝ ከሆነ ይኸውልሽ በስምሽ ያለ ቤት ሸጠሽ አስፈላጊውን ገንዘብ ለሱ አስፈላጊ ነገሮች የሚደረጉበትን ገንዘብ እንድትልክልን አቤቱሽ ምን ትላለች ድገሙልኝ እስቲ ባልሽ በህይወት ድኖ ጤነኛ ሆኖ እንዲመጣ ከፈለግሽ በእጅሽ ላይ ገንዘብ ከሌለሽ ቤቱንም ቢሆን ሸጠሽ በስምሽ ያለ ቤት አለበት ሻወርሶች እሱንም ሸጠሽ ቢሆን ባልሽን በህይወት ድኖ እንዲመጣ አስፈላጊ ነገሮችን እንድታደርግለት ነው ዳሴራ ተነሳሳችሁት ከማን ከሷ ጋር ነው ከሷ ኦፍኮርስ ጋር ነው ከማን ምን አታውቁም ነው ያስረዳችሁ ቁጭ በይ አትቸኩ ምንድነው የምትቸኩለው ቸኩ ከማን ነች የትኛው ነው ደግሞ አሁን ብላችሁ በቤቴ መጣችሁ ማን ነች ያባቴ ቅርጽ ማን ነች ምን አታውቋትም እርኩስ ሰውኔ አላውቅም እንደኛ እርኩስ እናንተ ናችሁ ሁለተኛ ደግሞ እሷ ናት እኔ ምን ነኝ አሁን አየሽ እዳያ መጣሽ ነው ባላሽ ምንድነው እዳይ ቁጭ በይና ልንቀሽ አልቀመጥም ምን በቤት እየጋበዛችሁኝ ነው ምንድነው በቤት አዎ አርፈሽ ቁጭ በይ የትም አትደርሽም ያንቺ ጮት ያንቺ ዝላይ የትም አያደርስሽ አርፈሽ ቁጭ በይ ምን ማለት ፈልጋችሁ ነው ነገርኩሽ የሰወሬ እንደ ዛሬ ተነስታችሁ የሰወሬ ሰምታሽ ምን ብለሽ የሰወሬ በሰማ እኔ ነው ሰማሁት እናንተ አልሰማችሁትማ እኮም ተናገሩ ነገር አያዋጣሽም አልኩሽ የትም አያደርስሽ ምን ጦቃ አይደለም ልትሉ አይደለም እና ቄስ ማምሩ ምን ልበላችሁ እስቲ አሁን መነጽን ታደርጊያለሽ አታደርጊ ምንድነው ማድርገው ለባልሽ የሚድንበትን አስፈላጊ ነገሮች ቤትሽን ሸጠሽም ቢሆን ወርቅም ካለሽ ሸጠሽ ቢሆን ምንም አድርገሽ ገንዘብ ካለሽም ከባንክም ቢሆን አስፈላጊ ነገሮች ገንዘብ ትከፍይለታለሽ አትከፍይለት ወይኔ ዛሬ ላሳብዱኝ መጣ ይሄን ቤት ደግሞ አሁን ለአይናችሁ ምን ላድርግ ምን ቤቱ ሽጭ አይደለም ቤቱን መሸጥ ብር ካለሽ ስለ ቤቱ ነው ያገባኝ እሺ ሰው ነው ስንት ብር ነው የምትፈልጉት ደግሞ ሆነ ለልጁ ብዙ ብር ያስፈልጋል ስንት ነው ስተናገሩ እስከ 200,000 ብር ድረስ ያስፈልጋል 3 አይሻላችሁ 3 አድርግላችሁ አላነሳም መጀመሪያ ክፍያሽ እኮ አሃ ሁለተኛም አለ 2 ሚሊዮን ብር ትከፍያለሽ ይሄ 300,000 ብር ያልኩሽ አሁን 200,000 ብር ያልኩሽ ለአንዳንድ ነገሮች ነፍሱን ነው እንደምገዛው ነፍሱንማ የሚገዛው አለ እኮ የነፍሱ ጌታማ አለ እና ምንድነው የምትሉኝ እኔን ሰው እንዴ ምን ማለት ፈልጋችሁ ነው እናንተ ነገርኩሽ በቃ የሆነውን ነገር እኔ እየነገርኩሽ እሺ ሌላስ ሌላ ተናገሩ ሌላ የቀራችሁ የለም አሁን እኔን መክፈል ትቻለሽ መክፈል ትቻለሽ ወይስ አትችይም ማለት 200,000 እሱ ለመጀመሪያ ለአንዳንድ ነገሮች ቢሆን አጠቃላይ 2 ሚሊዮን ክፍያ ራስሽን ታዘጋጃለሽ ወይስ ምንድነው የሚሆነው የሚሆነውን እኮ ከዛ በኋላ ነው ያለው እኔ ለመፍትሄው እየነገርኩሽ ነው ወይስ አላችሁ ወይስ ምንድነው ካልከፈልኩ ምንድነው የሚመጣው ነው የሚመጣውን አትቸኩይ እነግርሻለሁ ምን እኮ ንገሩኝ አልዘጋጅበት ካልከፈልሽ ባልሽን አታገኝ ልገሉት እንዴ ነው ማላገኝ አንቺ ነሽ እኮ አሁን እየገደልሽው ነው በግድ ግደለው እንዲሁ ስትማቂ እያስፈራራችሁኝ ነው ታውቃችሁ ባሌ ያስፈራራችሁ ከዚህ በኋላ ደግሞ ማንም ሰው መጥቶ አንቺ ጋር ባልሽ እንዲህ ነው እንዲህ ቦታ ነው ያለው እንዲህ ተሽሎታል እንዲህ ሆኗል ምናምን ብሎ የሚነግርሽ እኔ ለመጨረሻ ጊዜ ነው መጥቼ የምነግርሽ ገባሽ ሁሉንም ነገር እየነገርኩሽ አለው እሺ እቺ ጮሽ ጎረቤት እስኪሰማ ምናምን እስኪል ድረስ ከቀደም እየጮሽ ነው እኔ ቀስ በይ ተረጋጊ እያልኩሽ ነው እንደ ትልቅ አንቺ ግን ልትረጂ እያስፈራራውሽ አይደለም እና ከዚህ በላይ እያስፈራራውሽ አይደለም ባልሽን በህይወት እንድታገኝ የመጨረሻው ቀን እድልሽ ዛሬና ዛሬ አሳመርሽው ነገርኩሽ
አይ እኔ እኮ ሌላ አይደለም ሌላ የጠነሰሳችሁት ነገር የለም ከብሩ ውጪ ምንድን ነው የሚጠነሰስ ከብሩ ውጪ ሌላ ከብሩ ውጪማ አንቺ ባልሽን ድኖ በጤንነት አብረሽ እንድትኖሪ ማድረግ ላንተ ነው ብሩን ከፍለው ምን ልታደርግበት መድኃኒቱን ልገዛበት ልትጠነቅልበት አየሽ ስትሳሳቺ መንገድሽ ምን ከርቦ ነው የሚሆነው ስትሳሳቺ የከፋ ነው የሚሆነው መንገድሽ የከፋ ነው የሚሆነው መንገድሽ ምን ያደርጋችሁ ነው ምንድነው ነገርኩሽ ከቀደም ተጠንቀቂ ብዬ ነገርሽ ነበር ምንድነው ራስሽን ጠብቂ ብዬሽ ነበር ዶላራዶር ነገርኩሽ እስከ ቀደም ድረስ ምንድነው ነገርኩሽ አሁን ለመሄድ የሚያስፈልገው ከዚህ ቤት ሲነግሩሽ አልሰማ ብለሽ ነው መጀመሪያም ተረጋጊ ብዬሽ ነው አሁን ዋጋሽን አገኘሽ ከዚህ በላይ ደግሞ አሁን ቆይ አይንሽን አካባቢ ትንሽ ዶላራዶር ትገላገኝ እዚህ ቤት ውስጥ ያለ ፋይል የቤቱን ካርታ ወይ ዋነኛው ካርታው ነው አሁን ነው መውጣት የቀረ ነገር ነው እንዳትንቀሳቀስ ነግሬሃለሁ እንዳትንቀሳቀስ ቁጭ በል ነግሬሃለሁ ማለት ነው እንዳትበላሽ ምን ሆነ ነው ማንናት ነግሬሃለሁ ማንንም ሊሆን አይመለከትም ታቀኛለህ ደግሞ አረ ልጅቷ ነገር አደረጋት ልጅቷ ምን ሆነ ነው ምን ሆነሽ ነው ልጅቷ ነገር ሆናለች ልጅቷ ነገር ሆነች ልክ እንደ ልጅቷ ገደልካት እንደ ባልየው ገደልካት እኔ አልገደልኩም አታረጋጋ የማይሆን ነገር የማይሆን ወሬ አንቺማ አረ ምን ላድርግ ምንም ነገር ምንም አትሳሳት ወንጀል ውስጥ አትግባት ሰውዬ ነገር ከዚህ በፊትም የደረሰብን ታውቃለህ ተው ብያለሁ ብትረጋጋ ይሻላል አሁን ከዚህ በፊት የደረሰብን ታውቃለህ ብትረጋጋ ይሻላል አይ አንቺ እያንዳንድሽን ዋጋሽን ታገኛለሽ የሚቀርሽ መስሎሽ የትም ምንም አታደርጊ ያደረግሽውን ነገር እያንዳንድሽ ገና የተነፈሰች እኮ አይደለም እናት በእያንዳንድሽ ታገኛለህ እንደዚህ እንዳሰርገኝ ይሄን ሰውዬ ወይኔ ራም ቢስታሬ ሳውናለች እኮ ገድሏት መሰለኝ ቼክ አድርግ እስኪ የተነፈሰች ነው አንተ ምን ያደርግልሃል በዚህ እድሜ ካንም እንኳን እኔ ህይወቴን አበላሸክ እድሜ ላንተ አንተ መጅስ ምስኪን የት ነው ደግሞ አንቺ የምታውቂኝ የት ነው የምታውቂኝ ማለት ምን ማለት ነው የት ታውቂኛለሽ ነኝ ጠፋሁብህ እውነት አለ ካው ጠፋሁብህ በጣም ጠፋሁብህ የት ታውቂኛለሽ የት እንደማውቅህ ታውቃለህ
ቆሻሻ ስራ ስታሰራኝ ከርመ ደግሞ ምን ውሃ ላምጣ? ይሄን እንዳትነኪ እሺ ይሄን እንዳትነኪ የዚህ ቆሻሻ ሰውዬ እንትን ገና ብትነኪ ማይቀርልሽም የታውቂያለሽ ማስረጃ ይሆናል ወለሽም እያንዳንድሽ እጅሽን ታገኛለሽ ገና እንደዚህ እንደውክ መቀር እንዳይመስልሽ ስንት እንደማጠር እያንዳንድሽ በምን ተአምር ነው አንተ ከእስር ቤት የወጣኸው? ያን ሁሉ ወንጀል ሰርቶ አሪለት ያረኩላት እኮ ነው። ስማ ወልድ መንፈስ ቅዱስ ተመስታለች ያለች አቤት እናት ከምን ነው ሰረት ሚታሉና ቆይ ሲተረጋጋ የተነፈሰች እኮ ነው። ምን አርጋት ነው አንተ? ይሄ ምን እርግማን ያንክሰው ነው። እናት ምን እንደሆነች ራሷን ጠይቃት። እኔ ያረኳት ነገር ባሏን ገደልከው እሷ ነው ተቀበለ እኔ ያረኩ ባሏን እቺት አንቺ የት ነው የምታውቂኝ? በእናት ወደዛ በእናት ድራማን ተው ያንተ ቆሻሻ ስራት ይቻለው እኮ ብርክን መውሰድ ትችላለህ። ያኔ ያንተ ቆሻሻ ስራት ይቻለው ከዚህ በኋላ ማለት ነገር አለ። እስር ቤትም ብገባ አይቆጨኝም። ለምን እኔ ከሌላ ነፃ ነው የምፈልገው። ሌላ ነገር ታወራለኝ ሌላ ነገር እንዳታወራ ነግሬሃለሁ። እሺ እናት እያንዳንዱ ታገኛለህ አንተ ምን ላድርግ? በእናትህ ዛሬ ምትወጣ ምን ላድርጋት? እንዴት እንደማልወጣት አትንሽ አትረፍሳ። ልክ ነው ግን ምን ለነገሩ እስር ቤቱ ያንተ ባለስልጣኑ ያንተ ምን ታረግ? እናት አትረኝ ምቀር መስሎ መዛት ግን ለስንጀራ ዝም በል እስቲ ዝም በል በቃ አታውራ። እናት እያንዳንዱ ታገኛለሽ እጅሽ ወፋውን የነቃች ነው መሰለኝ። እናት ዝም አውሉ የነቃች ወይ ማራገቢያ ነገር ወይኔ ተነሽ እስቲ ማራገቢያ ነገር ደህና ነሽ? አልተነሳችም እኮ ቆይ የነቃች ነው። እኔ ሳከረከም ራሳችን የሆነ ያልሆነውን ነገር የወሰደች ነው እንደዚህ አሁን እኔ ምንም የደረስኩባት ነገር ምንም የደረስኩባት ነገር የለም። ልትገላት ነበር ሀሳብ አይደል? ማንንም ገድዬ አላውቅም ያድኘኝ እንጂ። ኧረ እባክህ ነቃች አሁን ተነሳች። ምን እንዳደረከው እያንዳንዱን ነገር እሺ እስኪ ሲተነሽ አይቻል ደግሞ አይቻል ያላየው መስሎናል። አይቻል ቀና ማለት ትቻለሽ ማነሽ አንቺ ለነኪ ምን ማድረግሽም አትፍሪኝ እናቴ ምን ማድረግሽም እኔ ምን ልንረዳሽ ነው። እሺ መጣ ነው ዞር በይ አንቺ አታክሽም በይ ሜሉ አወቅሽኝ እንዴ ደህና ነሽ? ምንድን ነው እንኩት ይሄርኩስ ቆይ ብዙ ነገር ሊያደርግ ነበር። ደህና ነሽ? ቆይ እንትን ካልሽ ደገፍ በይ እንደዛ እንቀሳቀስ ትችላለሽ? ደገፍ ትያለሽ ወይስ ወደዚህ ቁጭ ትያለሽ? ከዚህ በኋላ ያለው እንዲተኝቶ መነሳት የሚቀርጠል መስሎሻል? ስማ ሰውዬ ዝም በል እንዴ በእግዚአብሔር ዝም በል ቁጭ በይ እዚህ ልቀመጥ ማናት እሷ አሬ አትፍሪኝና አትፍሪኝ ዘጋዶ እሺ አይዞሽ ደርሰንልሻል። አይዞሽ እሺ ምን አድርጋት ነው? እግዚአብሔር ተረጋጊ እሺ እማዬ ተረጋጊ። ምን አድርጋት ነው? ምን ሳደርጋት ይሻላል አንቺ? ምን ዝም በል ታውቂኛለሽ ወይ ነኝ? እያንዳንዱ ነገር ታገኛለሽ። እያንዳንዱ ድምፅ አታውጣ ጥርቅ ይቆረጣል። በእግዚአብሔር ምን አይነት ሰው ነው? በፈጣሪ ስም አንዳንዱ ጎሮሮ ይፈነዳል ይባላል። እዚህ አይፈነዳም እንዴ? ምን ሆነ ነው አንተ? እኔ ረሳኸኝ አይደለ? የት ነው ማቅሽ? ሲጀመር አንተ በማወቄ በጣም የምጸጸተው ሰው ነኝ። በጣም እኔ ስለማላቅሽ ደስ ብሎኛል። ኧረ እኔ ራሱ አንተ በማወቄ በጣም የምጸጸትብሽ ሰው ነኝ። ስላላወቅሽ ደስ ብሎኛል። አይዞሽ እናቴ አይዞሽ። አሁን ተረጋጋሽ? ወደሽ ተመለሽ። አንተ ውሻው ሰውዬ ገና ልጅ እስከታችሁ ምን እንደሆነች ራሷን ጠይቋት። እዛ ምን አርጎሽ ነው ማየ? ምን አርጎሽ ነው? ኧረ ተው እንዳለ አይተነዋል። እኛ በድብ ካሜራ ሁሉንም ነገር አይተነዋል። ምን ያላረገው ነገር አለ? ምን ታርገሽ? ብቻ ማስፈራት እቺ ስንት ሚሊዮን ብር ቆይ ከዚህ ትውጣና ነው ምን ነግራት። አሁን እኮ ስንት ሚሊዮን ብር እየጠየቃት እንደነበረ ስንት ሚሊዮን ብር ነው ያለሽ? 2 ሚሊዮን አይደለ? አሃ አሁን ደግሞ መልሶ ከዛን እሱ የመጀመሪያ ነው። በፈጣሪ ግን ሙሉ በሙሉ የሚከፈለው 2 ሚሊዮን አለ። አሃ 2 ሚሊዮን 200 ሺህ አንድ ላይ ማለት ነው።
የት ነው ያለው ባሏ? ለደህንነቱ ሲባል የተቀመጠበት ቦታ ነው። ለደህንነቱ ሲባል የት ነው ያደረጋችሁ? ለደህንነቱ ሲባል የት ነው ያደረጋችሁት? ከተማ ወጣ አድርገን ሕክምና ያለበት ቦታ። ኧረ ነው እንዴ? እሺ ከዛስ? በጥበቃም እያስጠበቅኩት ነው። ምንም ነገር እንዳይደርስበት ጭራሽ ምንም ነገር ጭራሽ ምን አለ እስኪ አሁን በዚህ እድሜ እንኳን አንድ መታወርታ ብትሞት ምን ትሆናለህ? ቆይ ከእስር ቤት እንዴት አመለጠ? እስር ቤት አልነበረ? አንተ ያን ወንጀል ሰርተህ ህግ የለም እንዴ? ምን ማለት ነው? አሁንም ምንም ይደርስብኝ ነገር የለም። አታስብ። አሁንስ ንገራለህ። እኔ ባለፈው ዝም ያልኩት ማለት ነው ነገር አይደለም። ቢያንስ የሰራው ወንጀል እጅ ከፍንጅ በቃል ብዬ ነው። አሁን ንገራለህ። ሙሉ ማስረጃ አለኝ እኔ ባንተ ላይ ምን ካንተ ጋር አነጋገረኝ? አንቺ ማስረጃ ዋጋ የለው ለራስሽ እንጂ እኔ ላይ ምንም ያመጣው ነገር የለም። አይደለ? ራስሽን ጠብቂ፣ ራስሽን አድኝ። አሁንም እኔ የሚጠብቀኝ ፈጣሪ አለ። ልንገራለህ አንተ እኔ መቼም ቢሆን እግዚአብሔር ይጠብቀኛል። እኔ ባንተ ማስፈራራ ፈርቼም አላውቅም። ግን ምናልባት ልንገራለህ ካንተ የወሰድኩት ገንዘብን ቦታ ከሰጠኝ ገንዘብ ታንሳለህ አንተ ከሰጠኝ ገንዘብ ታንሳለህ። የትም ቦታ ብሄድ የትም ቦታ የመጨረሻ ቅጣት የሆነ ሰው እንደው ምን ላድርገው? ንቃርጌ ለግደሎች ምን ላድርግ? ምንም የምታመጪው ነገር የለም። አንተ ምንም የምታመጪው ነገር የለም። ኧረ በእናትህ ዝም በል እስኪ ዝም በል። ምንም የምታመጪው ነገር የለም። በዱላ ደርሷል እኮ ይሄ ዝም ብለህ ታውቃለህ። ምንም የምታመጪው ነገር የለም። ነግሬሃለሁ። አንተ ሰውዬ ዛሬ እንዳታሳስተኝ። ውሻ ያንተ ሽጉጥ እኔን አይገለኝም። ልቆን ብትፈታኝና በሰላም አንተም ወደ ስራ ብትሄድ ይሻላል። በጤና በሰላም እስኪ ባንሄድስ ምን ታረጋለህ? ማረጋውንማ እኔ ነኝ እና ቢነካኝ ልብሴ ነው። ልንገርካ ገንዘብን ካንተ ወስጃለሁ አውቃለሁ። ግን ልንገርካ ያንተ ተባባሪ አይደለም ከዚህ በኋላ። ግን ደግሞ እኔ ጋር ያለው ማስረጃ ብቻ አንተን ገደል ይከታል። እዚህ ጋር ሰራውን ተው። እስከዛሬ ሰበሰባችሁት መረጃ እኔን የትኛው ገደል ከተተኝ? አላወጣሁትማ ምን ታውቂያለሽ? የወንጀለኛ ክብር አይደለም። በስነ ስርዓት ነግሬሃለሁ። እስማ አሞልድ መንፈስ ቅዱስ እኔ ካንተ ጋር ራስ ማውራት አልፈልግም። አጨርባሪና ሌባ ደግሞ ካንተ ተሻላል። እስኪ አንተ አስከፍታ ራስ ከፍታ እያንዳንዴ የእጅን ታገኛለህ። ፍታ እስኪ ራስህን ከዚህ አይደለም ከዚህ አይደለም ከማረም ነው። በእናትህ ዝም በል ወሬኛ። ከዚህ አይደለም ከማረም ነው። ደህና ነሽ እናት? በእናትህ አትለፍልፍ። ታታሪ ምን አድርጓት ነው? እግዚአብሔር የነቃሽ ነው ብለህ አይዞሽ አታልቅሽ። በቃ ታክሻች ታረጋጊ። በቃ እናት የት ነው ለሷ አስበን የምትለው? የት አድርጋችሁት ነው? ንገረን እስቲ። እንደው የምታወራው የማያስመስለው የለም እኮ ማታስመስለው የለም። እስቲ ንገረን። የት ነው ያረከው? የት ነው ያረከው? እኛ ያረኩበት ቦታ እኔ ነኝ የማውቀው እኮ። ተናገረ። የት ነው ያረከው? ከተማ ወጣ አድርገን በጥበቃ ነው ያው የሚያስጠብቀው ያለው። በምን አይነት ጥበቃ ነው የምታስጠብቀው? እባክህ በጥሩ ጥበቃ በጣም አስጠብቀው። በደንብ ነው አይደለም የምታስጠብቀው? ያታላየክም እንዴ? በጣም እኮ ራስህን ግን የምታስጠብቅበት የለም። ለነገሩ ይሄ ስንት የሚጠብቀኛል? እኔ የታሉ ታዲያ? አይዋለሽ አይደል እንደ በቀርብቀ በየቦታው ደግሞ እንዳይነኩት ልጆቹ። ይሄ መተታም ሰውዬ ምን እንደሚያደርጋቸው ደግሞ አይታወቅም። ኧረ በእናትህ ዝም በል። ምን መተቱ ለራሱ ማያድን በቃ ቆለፋት እኮ ልጅ አደርካለች እኮ ሲጀመር በህይወት አለች። ግን ደንግጣለች እኮ። አይንሽ ምንድን ነው ያደረገሽ? አይኗ እኮ ደም ለብሳለች። ለምን ሐኪም ቤት አንወስዳትም? ሐኪም ቤት እንወስድሽ? ደህና ነኝ። ምን ይሰማሽ ነው አንቺ? ምንድን ነው ውስጥሽ የሚሰማሽ? ራሴን ብቻ ነው እያመመኝ ያለው። ምን ሊያደርግ እንደነበረ አውቀሻል? አንቺን ካደነዘዘሽ በኋላ የቤቱን ካርታ አውጥቶ ይዞ ሊሄድ ነበር። አንተ ያለህ አይበቃ ሌላ ላይ እንደለመዱት ደግሞ እዳ አለባት ብሎ በፍርድ ቤት ለራሱ ያደረገው አለባት። እንዴት የላትም? እኔ ራሱ ስንት እዳ ነው ያደርጉኝ። እንዴት እዳማ አለባት? እንዴት ባሏ ስንት ነገር ሲያደርግ የነበረ ከሷ እናት ተብዬዋ ጋር ስንት ነገር ሲያደርጉ አልነበር እንዴ? ምን እናት ናት እቺስ? ምን ይሄ እኮ ስራ ነው። አደንዝዞት የዚህ ስራ ነው፣ ያንተ ስራ ነው የሁሉ ነገር። እኛ ራሱ ስንት ነገር በምናደርግበት ሰዓት የሁሉ ሰዓታችንን የበላው አንተ ነህ። ስንት አንድ ወር ከምና 2 ወር ሆነኝ። ምን አደረግ ምን አገኘ? ምን ሳደርግ አገኘ ከኔ? ምን ሳደርግ? ምንም አታደርገዋለህ። ምን ማታረጋለህ? ሰው ትገላለህ፣ ሰው ታሳብዳለህ፣ ምን ማታረጉት? እኔ ሰው አልገደልኩም፣ ሰው አላሳብድኩም።
ወይ አንተ ለምን ታወራዋለህ? ማስረጃውን እኮ ሰጥቻለሁ። ሲያሳብር ሲገድል እኮ በቃ አይተሃል። ምን ያስፈልጋል? ከሰው ማውራት እኮ አያስፈልግም። ሰው የምታርዱበት ራሱ ቪዲዮ አለ። እሷ ጋር እኔ ልንገርህ አይደል? ደግሞ አላቃትም ትላለህ አይደል? የት አውቃታለሁ? አሁንም አላውቃትም። አያውቀኝም። ተው ራስሽን አስመልጭ ትላለህ። በአንድ በኩል አላቃትም ይላል። ሲጀምር እኔ ራሱ አላውቀውም። የሚያውቀውን ሰው እንደዚህ ያወራ አታውቀኝም። እኔ አላውቃትም። ኧረ እንዴት ነው የምታወራው? የሚታወቅ ሰው እንደዚህ አይደለም የሚያወራው። እኔ እሷን አላውቃትም። እንዴት ነው የሚያወራው? የት ነው ማቅሽ? እውነት ነው ስለማመጥከና ዝቅለ እየሰግድልክ ነው የምታውቀኝ። ያ ግን አብቅቷል። አብቅቷል። ልንገርህ አንድም ነገር አንድም ቀን ልንገርህ እንግዲህ ኧረ ምን ተስኖ አንቺ አንድ ቀን ምን አይቼሽ አላውቅም አልኩሽ። ተው በእናትህ ከዚህ ጋር አታውራ። እኔ ለምን መሰለህ ከአንተ ጋር እራሱ በማውራት ማነው እኔ ምላሴን አላቆሽሽም። ገባህ አይደለ? እንኳን አንደበቴ አይደለም ምላሴን አላቆሽሽም ካንተ ጋር ጨረሻ ቆሻሻ የሆነ ሰው ስንገናኝ እያንዳንዱን አገኛለሁ። እያንዳንዱ ዋጋን ተሰጣለሁ። ግን እግዚአብሔር ይመስገን እንደዚህ የምቀር እንዳይመስል እያንዳንዱ አከረዛ ሄደ። እኔ የሚጠብቀኝ አንድ እግዚአብሔር አለ። መቼም አልፈራህም። ታውቃለህ። ገንዘብ አትሰጠኛለህ። ብዙ ወንጀል አሰርተኛል። እኔ አልሰጠውሽም ገንዘብ አላቅሽም። እንግዲህ አላቅሽም። ምን ያሰራሽ እንደነበር እንግዲህ ታዋቂው ሰው ያስገደለኝ እሱ ነው። እሱ የዚህች ባለ ራሱ ያሳበድነው እኛ ነን። ስንት በጣም ብዙ አሉ። ይቅርታ እናት ወንጀለኛ ሸሪዓት ያሳበደች ከየት አምታዳሳበደች ጠይቀህ ሁሉ ነገር ያረጋ ያንዳንዱ ሰው ማስረጃ የቪዲዮ አለኝ የድምጽ አለኝ ያወራነው እያንዳንዱ ነገር አለኝ። እኔ ማለት አንተ አልላቀቅም ብለኛል። ግን ብትጠነቀቅ ግን ማለት ነው እናት እኔ እንዳሰር ተሰብስበው የምትቀር እንዳይመስል በል አሁን ዛቻ ላይ ነው ከስራችንም ከህይወትም አልወጣም ብላ ይኸውልሽ ሚላት ቤቱን ልሸጥ ካርታውን ይዞ ሊሄድ ነበር። ይሰማሽ ነው አይደል? ህይወቴ እንደዚህ ያደረክብኝ እግዚአብሔር በደንብ ወደ ራስሽ ተመልሰሻል። ይሄ ሰውዬ አንቺ ጋር ድጋሚ እንዳይመጣ ሲጀምር ደግሞ ከዚህ በላይ ቆም ማስረጃ በምን አይነት አግባብ ነው የሚፈተው ሰውዬ? እኛ ደክመን ስንት ነገር እያደረግን እናሳስረዋለን። ያለው ማስረጃ እኮ እንግዲህ ላንተ ማሳይቻል አይደለ? ከገደል እንኳን ቢገባ ከገደል አይወጣም እንኳን አይደለም። ያንቺ ማስረጃ አንቺ ሰተሽ ስትመለሽ እንደ ጥላ ተከትየሽ መመጣው እንደ ጥላ አላል አትለኝም። ጻይና አንተ ወይስ ምን በተጠነቀቂ ጥሩ ነው ላንቺ። እስከ ዛሬም የጠበቀኝ አምላክ አለኝ ብዬሃለሁ። ሰው ያሰማም እንደ ድንጋይ ነው። ይኸውልህ እንደ ድሜክ ብትከበር ይሻላል። ሌላ ቃል መጠቀም አልፈልግም። ተለቀቂ ጥሩ ነው። ክብረ ቢስ ነው። ክብርሽን ብትጠብቂ ጥሩ ነው። ዝም በል በእናትህ አታውቂኝም። እስከ 7 ዘርሽ 7 ዘር ወዲህ ለድሜክ ነበር የኖርከው። መቼም የኔ 7 ዘር አይደለም አንድ ዘር አታገኝም። ሽንታም እንገርካ ይገሉሃል እነሱ ራሱ ቢያገኙ። ግን ልንገር አይደለ ተከበር፣ ለመከበር ሞክር። ያንተ ሰይጣን ካሁን ስራው አውቆታል። የምትዋረድበትና ዝቅ የምትልበት ጊዜ ነው አሁን ያለው። ትዝታለህ እንደርሰ በፈጣሪ ስም ምን አርጋችሁ እንደዛ እንዳደረጋችሁት ሁሉን ነገር በዚህች ልጅ ፊት እንድትነግራት ነው ፈልገው። ምን ነው ታልቅሽ ያደረጋችሁት ነገር እንዳለ ከዚህ እንዴት እንደወሰዳችሁት እንዴት እንደገደላችሁት ሁሉን ነገር እንድነግረኝ ይፈልጋሉ። አታልቅሽ ያዙሽ ተበቃ ተይ ያኔ መሰለ ልጅ እንደዛ ያደረገ አሁን ምን ሆነ? ማን ነው ማለት ማን አልሰማሽም? እንደሷ ተረጋጊና ለካስ አንቺ አልሰማሽም። ስለምንድን ነው የምሰማው? ይኸውልሽ ተረጋጊ። ይኸውልሽ አሁን ያለው ነገር መበርታት ነው ያለብሽ፣ መጽናናት ነው ያለብሽ። ከምንም ማረጋቺ ምን ማለት ነው? እንግዲህ ይሄ የተረገመ ሰውዬ ባልሽን ባሌ ምን ሆነ እንደነክ ባሌ ምን ሆነሽም ግን ምን ሆነ ባሌ ነው ምንድነው የምንረጋጋው? ምንድነው እየነገራችሁኝ ያለው? እሱ ላሳይ ሲሄድ ምን የሚያውቁት ከዚህ ወሰደው ለምንድን ነው ያለሽ? ቅድም እያወራኝ የነበረው ላድነው ብር ምናምን ያስፈልጓል እያለኝ ነበር እኮ። እንግዲህ አሁን ምንድነው አንቺንም አደንዝዞ የቤቱን ካርታ ይዞ ሊሄድ ነበር። አይተሻል? ምንድነው የምፈልገው ግን ካለ አንተ ልጆቹ ጋር ተረጋጊ። ገና መች ሰማሽና ነው አንቺ አሁን ልጅ አትናደጂ። ልጆች ካርታውን ልጅኛ ባንደርስልሽ ይሄ ቤትም ባንቺ ነበር። ተቀበለው ካርታውን ልጅ ካርታውን በእጁ እሱ ነው ደርሶ ያዳ ነው። እኛ ደግሞ ማለት ነው
ከየት አገኘ? ከየት አገኘ? እያንዳንዱ ህይወትሽን ያውቃል። እዚህ እንዳለ ፈታት ሾ ከየት አገኘኸው? እንዳለ እንግዲህ ይኸውልሽ አንቺ ሰው አለኝ ብለሽ ታወሪያለሽ። እንግዲህ ይኸውልሽ ቤትሽ ከትንሽ ደቂቃ በታኛ ትንሽ ቆይተን ቢሆን ኖሮ ቤትሽ ከእጅሽ አምልጦ ነበር። ከዛ በበለጠ ግን ባልሽን እሱ ቀመጥልሽ ይሄ አውሬ የሆነ ሰውዬ ዛሬ ካምባራ እዚህ ሰውዬ ለባልሽ መሞቱ ሲያረጋግጥ ነው መጥቶ እንትን ያለው። ምንድን ነው ታሪው? ምንድን ነው ባልሽ ሞቷል? ምንድን ነው አሁን ያወቅነው? እናቴ ይኸውልሽ እኛ ባልሽን ልናድነው ስንሄድ ባልሽ ተገሏል። እንዴ ተረጋጋ። ያው በዚህ ሰውዬ ምክንያት ነው የሞተው። ድጋሚ ደግሞ ገንዘብ ልትሰበስብ ድጋሚ ደግሞ ገንዘብ ዝም በል ዝም በል። እንዴት ነው የምረጋጋው? እንዴት ነው የምረጋጋው? ምንም እንዳታወራ ነግሬሃለሁ። ዝም በል። ቆይ ተይ ተይ ሞቷል እያላችሁኝ እኮ ነው። እሺ ምን ታረጊያለሽ? እሺ ሲጀመር አንቺ አታውቂም ነበር? እኔ እንደምታውቂው ነው የማውቀው ነኝ። አንተ ገና ብዙ ነገር ታመጣብናለህ። ያስተዋል ገና ምን ሆነሽ ነው? አትረጋጊ። ምን ሆነሽ ነው? ምንድን ነው የምረጋጋው? ሞቷል እያላችሁኝ እኮ ነው። እንዴት ነው የምረጋጋው? ኧረ ሰውዬው ነው ያከ ኧረ እየሞተ ነው። ምን አለ ብትረጋጊ። አንቺ ምን ሆነሽ ነው? ተረጋጊ። ቶሎ ሰሩት።